ምን እየሰራሽ ነው አንቺ? ማን ነው እንደዛ የምታየው? አይ ማንን? እና ምንድን ነው የሚያደናብርሽ? አኳንሽ እኮ የትንሿከሽ ወሬ የምታዳምጪ ነው የምትመስዪው። አይ ወሬ እንኳን አልነበረ። የሆነ ሰውማ መጥቶ ነበር። እንደውም ጥሩልኝ። እንደዚህ በቀላሉማ ዝም ብዬ አልወጣም። አልበዛም እንዴ? ምንድን ነው? ምን ሆነሃል እንዴ? መጀመሪያ ሰላምታ አይቀርም እንዴ? ገኒ እንዴት ነሽ? እባክህ ፂን ትጠሪልኛለሽ? ጽያው ወደ ክፍሏ ገብታለች። ማንንም ማናገር አትፈልግም። ለዛ ነው የሚወረዱት። አሃ፣ ስለዚህ ቤት ውስጥ አለች ማለት ነው። ስለዚህ እየዋሸሽ ነው ማለት ነው። ምን ልታረገኝ ነው? ከገዛ ቤት ገብተህ ልትማታ እንዳይሆን። ቆይ ትንሽ አታፍረም እንዴ? እና ለምን ትዋሻለሽ? ካላወቅሽ ዝም አትይም? ቆይ ማን አስገደደሽ? እና በቃ መሰለኛ። ፈጣሪ አውጣኝ። እዚህ ምን እየተፈጠረ ነው? ሜርሲ ምንድን ነው? አንቺን አይመለከትሽም። ይመለከተኛል። ቆይ ምን ልታደርጋት ነው? ጭራሽ ሊመታኝ ነው እንዴ? ማለት እንዴ? አንተ ጨፋ እንዳትነካት። እንኳን መንካት ቀርቶ ምንም ነገር ብታደርግ ማንም ሰው ቀና ብሎ እንዳያጣው። ሉሊት እውነቴን ነው። ለምን ሲባል ካጠፋሽ ለምን አትቀጣም? አትቀጣም። ማንም ሰው ቀና ብሎ እንዳያት። ኧረ እባክሽ አንቺ ራስሻለሽም እንደ አንዴ ሰው አንዴ ያፈር የምታደርጊያት። እኔ እንደፈለገኝ ልናገራት፣ ሌላ ሰው ግን ቀና ብሎ እንዳያጣው። ምክንያት ማን ስለሆነች? እህቴ ስለሆነች ነው። አንቺ ሉሊት ማለት ያው እዚህ ቤት ያለ ሰው ሁሉ እህትና ወንድሜ ማለት ነው። አዎ፣ ስለዚህ መላጢትም እህቴ ናት። በቃ ስለዚህ እንደፈለክ የሰው ቤት ውስጥ ገብተህ ግን ማንንም የመናገር መብት የለህም። ገባ? አሁን ገና ገባኝ። ከዚህ በላይ እንዴትም ብለሽ ቅርበታችሁን ልታብራሪልኝ አትችይም። እንደዛ እኮ አይደለም። ግን አንቺን አብራሪልኝ አላልኩሽም? እነሱን ታያቸው። ነይ ሜርሲ፣ አንዴ እፈልግሻለሁ። ነይ። ገኒ እባክሽ ፂን ትጠሪልኛለሽ? ማን እንደፈለጋ ከጠየቀችሽ እኔ መሆኔን አትንገሪያት። ለምን? እኔ መሆኔን ካወቀች አትመጣም። እንዲህ አይነቱን ድፍረት ከየት ነው ያመጣሽ? እንዴት መጣልሽ? ይህ እኮ ድፍረት አይጠይቅም። የሚገባኝን ንብረት ነው የጠየቅኩት። አልዘረፍኩ፣ አልዋሸሁ። ይህ ማድረግ ደግሞ ግዴታ ያንተ ነው። ይህ ሰርተሽ ያመጣሽውን ገንዘብ ነው የምጠይቅ? ወጥ ማብሰል ስራ ሆኖ ነው? እኔ ክፉ ቃል እንዳልናገር። ታዲያ ስራ ካልሆነ ለምን ሌላ ሰው አይሰራውም ነበር? ወይ ደግሞ አብሳይ ሰራተኛ ከሆንኩ ዘመኔን ሙሉ የሰራሁትን ደሞዝ ሊከፈለኝ ይገባል። እኔ ደግሞ ማቀው በወግ በማዕረግ ተፈራርሜ እንዳገባው ነው ማቀው። መጋባት ሌላ፣ ንብረት መካፈል ሌላ። እኔን ካገባኸኝ በኋላ በጋራ ያፈራናቸው ንብረቶች በሙሉ ህጉ እኩል እንደምንካፈል አጽድቆታል። እንዳልኩ ደግሞ ሚስት እንጂ ሰራተኛ ተብዬ አልገባሁም። ስለዚህ በፈረምከው መሰረት ንብረቴን በሰላም ፈርምና ሸኘ። ይሄን ያህል ዓመት ኑሬ ደግሞ ባዶ እጄን አልወጣም። እኔስ እኩል ላካፍልሽ ብልሽ አንቺ ትስማሚያለሽ? እንዴት አልካፈልም? የለፋሁበት እኮ ነው በገዛ ንብረቴ። እውነት የራስሽ ንብረት ነው? አዎ የኔም ነው። እንግዲያው አስረግጬ ልንገርሽ፣ ከእኔ የምታገኘው ቤሳ ቤስቲን የለም። ይልቅ አሁን ቶሎ ብለሽ ውጪ። ለምን ሲሆን ነው የማልካፈልም? እኔ እኮ ነገሮችን በሰላም ጨርሰው ብዬ ነው እንጂ። በሰላም ባጨርሽ ምን ልታደርጊ ነው? እንግዳውንስ ልንገርህ፣ እሺ ብለህ እዚህ ወረቀት ላይ ካልፈረምክልኝ ከዚህ ቤት የትም አልወጣም። ሲያንዲ ወክሽ መነጋገር ማ እኔ እናንተ ብዙ ስራ አለብኝ። ባይኖረኝ ራሱ ካንተ ጋር መነጋገር አልፈልግም። መተኛት አለብኝ። አቤት መተኛት አለብኝ? እስቲ እኔን ላለማውራት ነው የሄደሽ መተኛው? እንደዛ ነው?
አዎ እንደዛ ነው። ምንድን ነው እሱ? ስትታይ በጣም የተገረምክ ትመስላለህ። እንዳይገርመኝ ጠብቀሽ ነው እንዴ? ምን እንዳልሽኝ ግን ታውቆሻል? ስራ ባይኖረኝም እተኛለሁ። ስለዚህ አላወራም እያልሽ ነው? አዎ ያ የማደርገው ነገር ባይኖረኝም ጊዜን ዝም ብዬ ከማባክን ብተኛ ይሻለኛል። ከኔ ጋር ማውራት ጊዜሽ እንደማባከን ነው? አዎ እንደዛ ይመስለኛል። ትዕግስት ውስጥ ይፈታል። ቆይ የምርሽን ነው የምታወሪው? ቆይ ለምንድን ነው ለተናገርኩት ለእያንዳንዱ ነገር ማረጋገጫ የምትፈልገው? መቼም የምናገረውን ቃል እኮ እርግጠኛ ስለሆንኩበት ነው የምናገረው አይደል እንዴ? ስለዚህ ብዙም ሊገርምህ አይገባም። እረፊ ጽ እየቀለድሽ ነው? ቆይ ምን ትጠቀሚያለሽ? አንተ የተጠቀምከውን ጥቅም እጠቀማለሁ ማለት አልገባኝም። እንዴ አባቢ እንደዚህማ አታደርገው። ገና መጀመሪያ በስርዓት መች ወጡና ነው ተመልሰው እዚህ ቤት የሚመጡት? ይኸው በቃ ለአንድ ቀን ነው የወጡት። አንተ አይመለከትም። አንቺ ደግሞ ከዚህ ቤት ውጪ አፍጥኝ። ውይ አንቺ ራስሽ መተሽ ነው እንዴ? በአንዴ ውጪውን መልመድ ከበደሽ አይደል? መጀመሪያ ነበረ መጥኖ መደቆስ ይባላል። አንተ ዝም በል ተባልክ እኮ። እንዴት አመሻችሁ? እንቅልፍ አልወሰድኩ ስለነበርኩ አልነበርሽንም። እንዴት ነሽ? ሰላም ነው? እንዴት ናችሁ? አንቺ ደግሞ እዚህ በዚህ ሰዓት ምን ታደርጊያለሽ? እኔማ ሱራን ብዬ ነበር የመጣሁት። ስልክ አላነሳ ሲለኝ ቤት ይሆናል ብዬ ነው። ቤት አለ እንዴ? ኦሆ አልሰማሽም ማለት ነው? ምኑን? እነሱ ቤት ቀይረዋል። ሱራቤልም እዚህ የለም። እንዴ ለምን? ማለቴ ብቻውን ነው ቤት የሚቀይረው? ምንድነው የምታደርጉኝ? እንግዲህ በይ ውጪ፣ ከዚህ ሂጂ ውጪ። ተዋት እንጂ ትቀመጥና ተረጋግታ ትወጣለች። ምን እያወራን ስብሰባ ላይ አይደል እንዴ ያለን? ምንም እናወራው ነገር የለም። እኔ ጨርሻለሁ። ባይሆን አንቺ ተነሽና ውጪ። እኔማ እንደማልወጣ ነግሬሃለሁ። መጀመሪያ ተስማማና እወጣለሁ። በምኑ ደግሞ የሚስማማው? ተዋት። እቺ ቀልደኛ ነች፣ ደፋርም ናት። እንዴ ቆይ ምን ብለሃል? ተመልሼ ልግባ አለች እንዴ አባቢ? እንደዛ ቢሆን ጥሩ ነው። እና ታዲያ ምን አለች? የሀብቱን ግማሽ ካልወሰድኩ ባለች ድራሽ። እንዴት የሀብት ግማሽ ማለት የዚህም ቤት? አይ የዚህ ቤት ብቻ አይደለም፣ የሀብቱን በጠቅላላ ግማሹን ፈልጋለሁ። አንድ ቀን ከአይናችን የምትጠፊ ቀልደኛ ሆነሽ ጠበቅሽን አይደል? አንድ ብር ላይ አንድ ብር ጨምረሽ 2 ብር ያደረግሻት መስል እንደዚህ ስታወሪ። አንተን አይመለከትም። ደግሞ ኩያህም አይደለሁም። በመሀል እየገባ አትፈትፍት ወረኛ። ስማልኝ አባቢ የምትለው እንቺ የኔ ልጅ ውጭና እናግሪ። ቃላብ በቃ ተወኝ። ምንህም አይደለሁም ምንም አይደለም። ስለዚህ በከንቱ ጊዜ ማባከን እናቁም። ሃኒ ልክ ነበረች። እኔ ነኝ ማለት ነው ራሴን ያረከስኩት። እኔማ ሰው መስለሽኝ ነበር። አፈን ዝጋ። ከፈለክ እህትን አዝለ መኖር ትችላለሽ። ግን ደግሞ ማንም ሰው አፉን እንዲከፍትብኝ አልፈቅድም። እህቴን እንዳትናገሪያት። ኧረ እባክህ ምን ሊመጣ? ወንድሟ ስለሆንኩ ልትከራከርላት ነው? እህቴ በጣም ስርዓት አላት። በእንዳንቺ አይነቱ ምን በእንዳንቺ አይነቱ ነው ያልከው? አንተ አፈን ሞልተህ እኔን በእንዳንቺ አይነቱ አልከኝ? ቆይ ግን አንተ ምን አይነት ልክስክስ ሰው ነህ? ተናገር እንጂ። ቆይ አንተ ምን አይነት ሰው ነህ? ማን ነው ልክስክስ? ኧረ እባክሽ እኔ ነኝ ልክስክስ? ለነገሩ ልክ ነህ። አንተ ሳትሆን እኔ ነኝ ልክስክስ። ቀን ጠብቀህ ቁስሌን ነክተህ ወጋኸኝ አይደለ? አንተ መርስ። ድሮስ ወንድ ልጅ ስራው ምን ሆነና? ራሳችሁ ሳንፈልጋችሁ ትቀርቡናላችሁ፣ ሳንፈልጋችሁ ታቆሽሹናላችሁ። ልክ እንደተሸነፍን ሲገባችሁ ደግሞ እንደ ጀብዱ ታወሩታላችሁ አይደለ? እሷ እኮ ትወደኛለች፣ ያለ እኔ መኖር አትችልም። በዛ ላይ የኔ እንዳላደርጋት ደግሞ ባለጌ ናት። አባላጊውም እናንተ፣ ወቃሹም አልቃሹም አጥፊውም እናንተ። እየለየሽ አውሪ። በጣም መሰሪ ሰው ነህ። አንዳንዴ ጥፋትን በተግባር ከሰራው ሰው በላይ የተናገረው ሰው ያሳምማል።
ከዛሬ በኋላ ከደፈረኝ ሰው በላይ ለይቼ አላይም። እሺ ቃል ተይ እንጂ ሲጀመር ተደፍረሽ እንደሆነ ምን ማረጋገጫ አለ? ተናገሪ፣ ምን ማረጋገጫ አለ? ይሄን ያክል የተናናቅነው ቃል ስማኝ፣ አንተ እህት አለክ። ለእህት ክፉ ነገር ባልመኝላትም አንተ ግን ለተናገርከው ነገር የምታፍርበት ቀን ሩቅ አይሆንም። እሺ ዝም በይ። ሲጀመር እህቴ በእንዳንቺ አይነቱ ሰው የምትጠራ አይደለችም። ስርዓት ያላት አንገቷን ይደፋች ክብሯን የምትጠብቅ አንገቷን የደፋች ሴት ነች። እሺ ስሟን እንድትጠሪ አልፈልግም። ፈጣሪን በምን እንደማመሰግነው ታውቃለህ? ሩቅ ሳልጓዝ በፊት እንኳን ይህንን ማንነትን አየሁት። ሰው መሳይ። አረ ተይ እንጂ አንቺ ነሽ እኮ ሩቅ እንዳልሄድ በሰው ላይ ሰው ይደራረብሽው። የምወድሽን ያህል እንድጠላሽ ስላደረግሽ እኔ ነኝ ማመስገን ያለብኝ። ቃል ወጣልኝ። ምን ሆነሽ ነው? ንገሪኝ ጽዮን። እባክህን ተወኝ፣ በቃ ብቻዬን መሆን ነው የምፈልገው። እባክህን ተወኝ። ምን ሆነሽ ነው? ንገሪኝ ዳጊ፣ እባክህን ተወኝ፣ በቃ ብቻዬን መሆን ነው የምፈልገው አልኩህ። በቃ ተወኝ። ኧረ አልተውሽም እንዴ! ምን ሆነሽ ነው? አትናገሪም እንዴ? ምን ሆነሽ ነው? ዳጊ፣ እባክህን በቃ ተወኝ። ማንነቱን እንጠይቀኝም ሆነ እንዲያናግረኝ አልፈልግም። በቃ ብቻዬን መሆን ነው የምፈልገው። ኧረ በእናትሽ አታስጨንቂ። ምን ሆነሽ ነው? ማን? አንተ ነው የምትጨነቀው? ንገረኝ፣ አንተ ነው የምትጨነቀው? ተረጋጊ። ተወኝ ዳጊ፣ በቃ ተወኝ። ብቻዬን መሆን ነው የምፈልገው አልኩህ። ተወኝ በቃ። ኧረ እባክሽ አታልቅሽ እንዴ! እርጉዝ እኮ ነሽ። ራስሽን ትጎጃለሽ። እናንተ የምትይዘኝ ራሴን እንዳልጎዳ ነው። አንተ ለኔ አስበህልኝ ዳጊ፣ የረሳውን እንዳይመስልሽ። አንተ የተረገምክ ሰው ነህ እባብ። እሺ እንደፈለግሽኝ መናገር ትችያለሽ፣ ግን አንቺ እባክሽ ተረጋጊ። እባክህን ዳጊ፣ በቃ ተወኝ አልኩህ። ተወኝ፣ ብቻዬን መሆን ነው የምፈልገው። በቃ ተወኝ። ቆይ እሺ በቃ እናቴን ልጥራልሽ። በዚህ ሰበብ መጣ። ምን ፈልገህ መጣ? እዚህ ምን ታደርጋለህ? ማሚ ቆይ እዚህ ለምን መጣሽ? እንዴት መጣሽ? ምን ታደርጊያለሽ እዚህ? እኔ እንዳለሁ እዚህ በምን አወቅ? አይ ብሌን፣ በጣም ነው የምታሳዝኝ። ለምን ተናገርሽ? ቆይ ለምን እንዳይነገረኝ ፈራሽ? ምን ልታደርጊ ነው የመጣሽው? ቆይ አንዴ ወተን የለ መመለስ ለምን አስፈለገ? የወጣነው እኮ ባዶ እጃችን ነው። ስለዚህ ንብረቴን መካፈል ፈልጋለሁ። እንዲህ በቀላሉማ ባዶ እጄን ወጥቼ አልቀርም። ማም፣ እቺ በሽተኛ እናትህን ቶሎ ብለህ ከዚህ ቤት ይዘሃት ውጣ። በጭራሽ እናቴ እንደዚህ እንዳትናገራት። አንተ ምን አባ ነው የምትለው? ምን እያልክ ነው? ተወኝ ልጅ። ቆይ ማሚ፣ የለፋሽበትን መካፈል ፈልገሽ ነው? አዋ የኔ ልጅ፣ ምንም ቢሆን እኮ የለፋሁበት ቤት ነው። ይሄ ቤትና ንብረት ቤት እንዲሆን በደንብ ጥረት አድርጌበታለሁ። አብሬ ልፍቼበታለሁ። አንተም ያደግክበት ቤት ነው። ስለዚህ በባዶ ዝም ብለን አንወጣም። በጭራሽ አይሆንም። አለማፈርሽ። የኔ እናት ምን ተካፈለች? አታፍሪም እንዴ አንቺ? ቆይ
ምንድን ነው የምታነጻጽረው? ምንም በሌለ ሰዓት ድሮስ ምን ልትካፈል ነበር? ምን እያላችሁ ነው? ርዕሳችሁ ወዴት እያመራ ነው? በሉ ቶሎ ብላችሁ ውጡ፣ ውጡ እያልኩ ነው። ምንድነው መድረቅ? በቃ ውጡ። ሳስበው እናቴ የለፋችበትን ንብረት መካፈል ፈልጋለች። ስለዚህ ከዚህ ቤት በሰላም የሚወጣ አይመስልም። ወንድሜ ምን ሆነ ነው? ምንድን ነው የተፈጠረው? እህቴ በጣም አመሰግናለሁ። ከብዙ ነገር ነው ያተረፍሽ። እድሜ ላንቺ። እንዴ ወንድሜ ምን ሆነ ነው? ለምንድን ነው ያዘንከው? ውስጥ እኮ በጣም ተሰብሯል። አዎ ያ ሁሉ ጊዜ ስትነግርኝ አልሰማ ብዬ ዛሬ ነው እውነቱ የተገለጠልኝ። የምን እውነት? ለእኔ እንደማትገባ እየተጫወተችብኝ እንደነበረና በሰው እንደቀየረች። ኧረ እባክህ እንዴት አወቅ? አፍ አውጥታ እንደዛ አለች እንዴ? አዎ ቃል አውጥታ እንደማትፈልገኝ ነገረች። እንደማረባ፣ ጥቅም እንደሌለኝ፣ ጊዜዋን ለእኔ መስጠት እንደማትፈልግ። ምን አለፋሽ ዋጋዬ እስኪገባኝ ደረጃዬን ነው የነገረች። ይሄን ያህል ወንድሜ? አይገርምሽ? እኔም እንደዛ አልጠበቅኩም ነበር። በቃ ሆነ። በጣም ነው የሚገርመው። እንደዚህ በቀላሉ ግን ማንነቷ ይታወቃል ብዬ አላሰብኩም ነበር። በቃ አይዞህ አንተ ተረጋጋ እሺ። ገባና ውስጥ እናወራለን። ምን ተባለ የምትፈልገው? ማርኮ ምንድን ነው? እረፍ ነው ናውዲ ና ነው የምልህ። ማርኮን ማሚ ቆይ ምንድን ነው ያደረግሽው? ለምንድን ነው ወደዚህ የመጣሽው? ምን መሆንሽ ነው? የኔ ልጅ ምን አደረግኩ? በጣም ትክክል ስራ ነው የሰራሁት። ይሄ ሁሉ ነገር ሲረጋጋ አስበንበት ሌላ ቀን አይሆንም ነበረ? ባዲ እንደዚህ መሆኑን ምን አመጣው? አይ ነገርማ ሳይውል ሳያድር ነው። ቤቴ እኮ ነው። የኔ ልጅ ምን ሆነሃል? እንደሱ ወጥቼ ስሰራ ባልውልም ልጅ ማሳደግ እኮ ራሱ ስራ ነው። ቆይ ማብሰል ልጅ ማሳደግ ስራ አይደለም? የግድ ለማደርገው ነገር ገንዘብ መቀበል፣ ደሞዝ መከፈል አለብኝ? እሱ ብቻ ነው ስራ የሚባለው? ማመን እንደዛ አላልኩም። በዚህ መንገድ አይደለም እያሰብኩ ያለሁት። ግን ትንሽ ብትረጋጊ ጥሩ ነበር። አውቃለሁ ለዚህ ቤት እንዳንቺ የለፋ ሰው የለም። ስለዚህ በቃ ተዋ። ተአምር ቢፈጠር እኔ አልተወው ካልሽሽ እኔ ከጎንሽ ነኝ። እሺ የኔ ልጅ፣ ባይሆን አንተ ምንም ነገር ቢፈጠር እንዳትጣላ አደራ ብያለሁ። እሺ እሱን እውነቷን ነው ሱራፊል፣ ምንም እንዳታደርግ ብሌን። አንቺ ዝም በይ እሺ። ምን ታርገ? ልጅቷ ምን አረገችክ? አባቢ ለምን ዝም ትላለህ? ዝም አላልኩ። ከእነሱ ጋር መነጋገር አያስፈልግም። አንተ ምንም እንዳትጣላ፣ ነገሩን ፍርድ ቤት ይፈተዋል። እነዚህ ነቀዞች ጭራሽ ገንዘብ ይፈልጋሉ። መብታቸው እኮ ነው። እንዴ ማለት መብታቸው ነው ስትል? ገንዘቧ ነው።
ችግሩ አጠያየቋ ነው። እኔ ተመልሰው ይገባሉ ስልህ ጭራሽ ገንዘብ ጥየቃ ትመጣለች። ይሄ ምን አይነት ድፍረት ነው? ምን እያልክ ነው አባቢ? ጭራሽ ተመልሰው እንዲመጡ ፈልገ ነበር? ባልፈልግም የጠበቅኩት እሱን ነበር። እኔ ተመልሰው እንሄዳለን የሚሉ አልመሰለኝም ነበር። አባቢ እንደዚህ መሆን አልነበረብን። ይሄ ቆይ አሁን ምን ማለት ነው? ማለት አሁን አንድ ነገር ብለህ እንዳትጣላ ዝም ብለህ ሂድና ቁጭ በል። ኮቴን አምጣልኝ፣ የሚሄድበት ቦታ አለ። አልገሽ ወዴት ነው የምትሄደው? አልጨረስንም እኮ ገና ተነጋግረን እኮ አልጨረስንም። ጉዳዩ በፍርድ ቤት ያልቃል። ዳግመኛ እዚች ቤት ድርሽ እንዳትሉ። ጥሩ እሺ፣ ወደ ህግ እንውሰደው ካልክ በጣም ጥሩ ነው። እኔማ ማንም ሳይሰማ እዚሁን ጨርሰው ብዬ ነበር ካልክ ለእኔም ይሻለኛል። አዎ ይሻላል። ውጡ እንጂ ምን ጠብቃላችሁ? ውጡ። ቤታችን እኮ ነው። እኛ እዚህ መሆን ስለማንፈለግ ነው እንጂ ውጡ ስለተባልን አይደለም የምንወጣው። ድሮስ ያጣ ለማኝ ተሳድቦ ይሄዳል ይባላል አይደል? ምን አባን ያልኩህ አንተ? ማን ነው ለማኝ? የኔ ልጅ ቆይ ትላንት መተህ ዛሬ እኛን ትናገራለህ እንዴ? ምን ታመጣ ነው ማመጣውና ሳይ እንዴ ሶፊ ሱራ የኔ ልጅ ናማ እንዴ ቆይ ዝም በል ሂጂ አፍርሶ ነው ልጅ እንደ ወንድ እያወራኝ ነው እንዴ? እንዲህ ሰባብሬ ሳስቀምጥ የዛኔ አርፈህ ትቀመጣለህ። የኔ ልጅ ምንድን ነው? ምንሽ ነው ብቻሽን የሚያስለቅስሽ? ግን እየሰራልኝ ውሻ ወደል ይሰራልኝ። ማነው? ቃል ነው? ማነው እሱ? ወይ እንዴ አንቺ ምንድን ነው ይሄ? መታሽ እንዴ? ገንዬ ውሻ ሰራልኝ። ባለጌ ስርዓት አልባ መሆኔን አረጋግጦ ነገረኝ። ማነው ደግሞ እሱ? ምንድን ነው ያረጋገጠሽ? ቃል እስከሚበቃኝ ድረስ ነው የተናገረኝ። ገኒ ምን እንዳለኝ በሰማች አንገበገበኝ። የተረገመ እንዴ ሰው ተናገረኝ ብለሽ ነው እንዴ እንደዚህ የምትሆኚው? ተወዳጅ ዝም ብለህ በማይመለከተ ነገር አትግባ። ይመለከተኛል እንጂ እንዴ ማን አባቱ ስለሆነ እንደዚህ የሚያስለቅሳል? ተው እንዴ እናቴ ደግሞ ተያ እንደዚህ እየለቀሰች እየይሻት ዳጊ ወደስ ግባ። ማውራት ነገር አለ። እሺ በቃ ይቆምሽ።
እኔ የምለው ወንድሜ እንዴ ቆይ ግን እንዴት ነው እንደዚህ ደፍራ አንተን የገፋች? ፍቅር የሌለው ሰው ምን ይጠቅማል ብለሽ ነው? የጥቅም ሰው እኮ ብዙ ርቀት አይሄድም። እኔ በጣም ምን እንደገረመኝና ምን እንዳናደድኝ ታውቂያለሽ? ምን አናደደ? ሁሉም ይሁን እኔንም በሰው ተቀየረ። ቆይ እንዴት ነው ከእንቅልፏ ጋር ነው የምታወዳደረኝ? ይሄን ያህል ነው ለእኔ ንቀት ያላት? ይሄን ያህል ነው ለእኔ ዋጋ ያጣችሁ? የምን እንቅልፍ ነው ወንድሜ? አንተን ከማወራ እንቅልፍ ይበልጥብኛል። ስለዚህ አንተ አታስፈልግኝም አለች። አይገርምሽም? ጊዜን በአንተ አላጠፋም ነው እኮ የምትለው። አየሻ፣ እንደዚህ ነው አፍ የሚያስይዘው። ገረመሽ አይደል? አዎ ያስደነግጣል። በጣም በጣም እህቴ። ግን ደግሞ አንድ ያልገባኝ ነገር አለ። ምንድን ነው ያልገባ? እቺ ልጅ ግን የእውነት ተደፍራ ይመስልሻል? የእውነት መደፈሯ እያጠራጠረ ማለት ይሁን ያልገባኝ ነገር አለ። ልክ ነህ። ማን ያውቃል? ምናልባት የሆነ ሰው እንደደፈራት አስመስላ ሰው እንዲያዝንላት እየሞከረች ቢሆንስ? አዎ እኔም እንደዛ ይመስለኛል። ማለት መሀል ላይ የሆነ ግራ የገባው ነገር አለ። ይገርምሻል፣ ወደዚህ ስመጣ በጣም እያሰብኩ ነበር። ብቻ ግን እንኳንም ከዚህ ታሪክ ውስጥ በሰላም ወጣሁ። አዎ ወንድሜ፣ ዋናው እሱ ነው። ቢረፍድም እንኳን ተረዳኸው። በቃ ተዋት ጦስህን። ሲጀመር አንተ ስንት ፈላጊ እያለህ እንደዚህ መሆን እኮ አልነበረብህም። ተይቴ፣ ሲጀመር ፍቅር ብሎ ነገር የለም። አይ ፍቅርማ አለ። ለዛውም አንድ ያጎደለውን አንዱ የሚገዝበት ፍቅር። አይ እንደዛ ብለሽ ማመን የለብሽም። አትሸወጂ። ለማንኛውም እኔ ልብስ ቀይር የለም። እኔ የምልህ ወንድሜ ትክክለኛ ሰዓት እንዳልሆነ አውቃለሁ። ግን ደግሞ አንድ ነገር ልንገርህ፣ የምር ሰኒ እኮ በጣም ነው የምትወድ። በቃ በእናትህ አንድ እድል ስጣት። ከስንት አይነት ሰው ጋር እኮ ተጋፍታ እንደምትወድ ብታውቅ። ሀኒ ምን እያልሽ ነው? እሺ በቃ ተውኩት። ግን ያው ትንሽም ቢሆን አስብበት፣ ጊዜ ስጣት። እውነትሽን ነው የምታወሪው? አዎ ወንድሜ እውነቴን ነው። እረፊ እሺ፣ አትሳሳች። ደግሞ መስመርሽን አትልቀቂ።